የኢትዮጵያ የውስጥ ደምና የዓለም ባሩድ ከጎጃም ውጊያ እስከ ኢራን ሚሳኤል ያልተሰሙ ሚስጥሮችና የኢኮኖሚው አደጋ። ሰላም ጤና ይስጥልን። የተወደዳችሁ ለገብ ሐሳቦች ቤተሰቦች በያላችሁበት የዓለም ክፍል ሰላምታችን ይድረሳችሁ። ዛሬም እንደተለመደው ከሀገር ቤት እስከ ዓለም አቀፍ ከቤተ መንግስት እስከ ጦር ሜዳ ከቴክኖሎጂ እስከ ኑሮ ውድነት ያሉትን ትኩስና አነጋጋሪ ጉዳዮችን እየመረመርን ለምንና እንዴት የሚሉ ጥያቄዎችን እያነሳን ወደ እናንተ ልናደርስ ተዘጋጅተናል። በዛሬው ቆይታችን እጅግ ወሳኝ የሆኑ 4 አበይት ጉዳዮችን በጥልቀት እንፈትሻለን። በመጀመሪያ በሰሜኑ የሀገራችን ክፍል በተለይም በአማራና በትግራይ ክልል ስላለው ሁኔታዎች እናወራለን። አንከር ሚዲያና ኢትዮ ፎረም እንደዘገቡት በጎጃምና በጎንደር ውጊያው ለምን ተባባሰ፣ የመንግስት የሰላም አማራጭ ጥሪና መሬት ላይ ያለው የተኩስ ልውውጥ ለምን ሊጣጣም አልቻለም፣ በሌላ በኩል ድምጽ ወያነና ኢቢሲ በትግራይ ጉዳይ ላይ የሚያቀርቡት ተቃራኒ ዘገባዎች መሃል ያለው እውነታ ምንድን ነው፣ የፕሪቶሪያው ስምምነት አደጋ ላይ ወድቋልን የሚሉትን እናያለን። በሁለተኛነት መላው ዓለምን እያርበደበደ ስላለው የመካከለኛው ምስራቅ ቀውስ ነው። አልጀዚራና ሲኤንኤን እንደገለጹት አሜሪካና እስራኤል ከኢራን ጋር ለቀጥታ ጦርነት እየተዘጋጁ ነው የሚለውን እናያለን። ከዚሁ ጋር ተያይዞ ይህ የጥላ ጦርነት ወደ እውነተኛ እሳት ከተቀየረ የኢትዮጵያ ኢኮኖሚ ምን ይውጠዋል፣ የነዳጅ ዋጋና የኑሮ ውድነት ጉዳይስ የሚሉትን እንቃኛለን። በሶስተኛነት እንደ አቤል ብርሃኑና ፍትሐ ሬዲ ያሉ የማህበራዊ ሚዲያ ምንጮች እያስተጋቡ ስላለው የአዲስ አበባ የቤት ፈረሳ፣ የኮሪደር ልማትና የህዝብ እንባን እናወራለን። ከተማዋ እየተዋበች ነው ወይስ ድሆች እየተገፉ ነው? ከመጋረጃ ጀርባ ያለው የፖሊሲ ሴራ ምንድን ነው? በመጨረሻም በዳቮስ የኢኮኖሚ ጉባኤ ላይ ስለተነሳውና የሰው ልጅን ስራ ሊቀማ ስለመጣው አርቲፊሻል ኢንተለጀንስ ወይም ኤአይ እንዲሁም በባንኮቻችን ላይ ስላለው የሳይበር ስጋት ከቢቢሲ እና ከቴክኖሎጂ መረጃዎች በመነሳት እንተነትናለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለሁለገብ ሐሳቦች አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ወደ ዝርዝሩ ጉዳዮቹ እናልፋለን። ክፍል 1 የሀገር ውስጥ ፖለቲካ፣ ፋኖ፣ መንግስትና ያልተቋጨ አማራ ክልል ቀውስ። በባጅ ተመልካቾቻችን የኢትዮጵያ ፖለቲካ አሁንም በጠመንጃ አፈሙዝ ስር እንደሆነ ማሳያው የአማራ ክልል ወቅታዊ ሁኔታ ነው። ባለፉት 24 ሰዓታት ከተለያዩ ምንጮች ያገኘነው መረጃ እንደሚያመለክተው በክልሉ በተለይም በምስራቅና ምዕራብ ጎጃም እንዲሁም በማዕከላዊና ሰሜን ጎንደር ዞኖች ከባድ ውጊያዎች ተካሂደዋል። አንከር ሚዲያና በሰበር ዜናው እንዳስቀመጠው ኢትዮ ፎረምን መሰረት አድርጎ በትንታኔያቸው እንዳጠናከሩት የመንግስት ኃይሎች በድሮንና በከባድ መሳሪያ የተደገፉ ጥቃቶች እየሰነዘሩ ቢሆንም ፋኖ ታጣቂዎች በተመረጡ ቦታዎች ላይ የመከላከልና የማጥቃት እርምጃዎችን እየወሰዱ ነው ተብሏል። በተለይም ጎጃም አካባቢና ዋና ዋና መንገዶች መዘጋታቸው እና የንግድ እንቅስቃሴ መስተጓጎሉ ተዘግቧል። እዚህ ላይ ወሳኝ ጥያቄ ማንሳት አለብን። መንግስት በይፋ የሰላም አማራጮች አሉኝ፣ ችግሩን በውይይት መፍታት እፈልጋለሁ እያለ በተግባር ግን ለምን ጦርነቱ ተባባሰ? እንደ ኤኤምኤስ እና ሪኦት ሚዲያ ትንተና ከሆነ መንግስት የሰላም ጥሪውን የሚያቀርበው እንደ ስልት እንጂ እንደ እውነተኛ ፍላጎት አይደለም የሚል መከራከሪያ ያቀርባሉ። በመሬት ላይ ያለው ጦርነት የክልሉን ኢኮኖሚ እያሽመደመደው እንደሆነም ተነግሯል። ገበሬው ማምረት አልቻለም፣ ነጋዴ መንቀሳቀስ አልቻለም የሚሉት ሐሳቦችን እየተጠቀሱ ነው። ይህ ደግሞ በቀጣይ ዓመት ለሚፈጠረው የምግብ ዋጋ ንረት ቀጥተኛ መንስኤ እንደሚሆን ኢኮኖሚስቶች ያስጠነቅቃሉ። ወደ ትግራይ ስንሸጋገር በሰሜኑ የትግራይ ክልል ያለውን ሁኔታ ስንመለከት ደግሞ ሁለት ተቃራኒ ዘገባዎች እናገኛለን። በአንድ በኩል የመንግስት ሚዲያ የሆነው ኢቢሲ ትኩረቱን በልማትና በመልሶ ግንባታ ላይ አድርጓል። ትምህርት ቤቶች እየተጠገኑ ነው፣ ጤና ጣቢያዎች ስራ እየጀመሩ ነው የሚሉ ዘገባዎችንም እያየን ነው። በሌላ በኩል ግን የትግራይ ክልል ሚዲያ የሆነው ድምጽ ወያነና ሌሎች የክልል ምንጮች የሚያሳዩት እውነታ የተለየ ነው። ፕሪቶሪያው ስምምነት ከተፈረመ ወራትና ዓመታት ቢቆጠሩም
ዋና ዋናዎቹ ጉዳዮች አሁንም አልተፈቱም። የተፈናቃዮች ጉዳይ በሚሊዮን የሚቆጠሩ የትግራይ ተፈናቃዮች አሁንም በጊዜያዊ መጠለያ ውስጥ በረሃብና በበሽታ እየተሰቃዩ ነው ሲሉ ተናግረዋል። ወደ ምዕራብና ደቡብ ትግራይ ወይም ወልቃይትና ራያ ተብለው ወደሚጠሩት የመመለስ ተስፋቸው እየደበዘዘ ነው ተብሏል። የህወሓት የውስጥ መከፋፈል ኢትዮ ፎረም እና ሌሎች ምንጮች እንደጠቆሙት በህወሓት አመራሮች መካከል ያለው የሀሳብ ልዩነት እየሰፋ መጥቷል። አንደኛው ወገን ከፌዴራል መንግስት ጋር በመቀራረብ ችግሮችን መፍታት ይፈልጋል። ሌላኛው ወገን ደግሞ መንግስት እያታለለ ነው የሚል ጠንካራ አቋም ይዞ እየተንቀሳቀሰ ነው። ይህ የውስጥ ሽኩቻ ለህዝቡ ችግር መፍትሄ እንዳያገኝ እንቅፋት እየሆነ ነው ተብሏል። ስለዚህ በሰሜን ኢትዮጵያ ያለው ሰላም በጣም ስስ የሆነና በማንኛውም ሰዓት ወደኋላ ሊመለስ የሚችል መሆኑን ልብ ልንል ይገባል። በክፍል 2 ጥንክራችን ማህበራዊ ሚዲያና የከተማ ፖለቲካ፣ አዲስ አበባ የህንፃዎች ውበት ወይስ የነዋሪዎች እንባ? አሁን ደግሞ ወደ መዲናችን አዲስ አበባ እንመለስ። በማህበራዊ ሚዲያ ላይ በተለይም በአቤል ብርሃኑና በፍትሐ ዴይሊ በኩል በስፋት እየተስተጋቡ ያሉ ጉዳዮች የህዝብን የልብ ትርታ የሚነኩ ናቸው ተብሏል። መንግስት እየሰራው ያለው የኮሪደር ልማት ከተማዋን ውብ እያደረጋት እንደሆነ አይካድም። መንገዶች እየሰፉ ነው፣ ህንፃዎች እየዘመኑ ነው። ነገር ግን ፍትሐ ዴይሊና ሌሎች የማህበራዊ ሚዲያ ተንታኞች እንደሚያነሱት ከመጋረጃዎች ጀርባ ያለው እውነታ አስደንጋጭ ነው ይላሉ። የቤት ፈረሳ በሺዎች የሚቆጠሩ ነዋሪዎች ለልማት በሚል ምክንያት ከኖሩበት ቀዬ እየተነሱ ነው። አቤል ብርሃኑ በዘገባዎች በተደጋጋሚ እንደሚያሳየው ዝቅተኛ ገቢ ያላቸው ዜጎች አማራጭ ሳይዘጋጅላቸው እየፈረሰባቸው ያለው ቤት ማህበራዊ ቀውስ እየፈጠረ ነው። የኑሮ ውድነት፣ ኪራይ ጣሪያ ነክቷል። ሸቀጦች ዋጋ በየቀኑ ይጨምራል። ህዝቡ ከተማዋ እየተዋበች ነው፣ ግን እኛ የምንኖርባት ከተማ አይደለችም የሚል የብሶት ድምፅ እያሰማ ነው። ይህ የሚያሳየው በኢትዮጵያ ውስጥ የመደብ ልዩነት ወይም ክላስ ዲቫይድ እየሰፋ መምጣቱን ነው። ከተማዋ ለቱጃሮችና ለዲፕሎማቶች እየተመቻቸች፣ ድሆች ግን ወደ ዳር እየተገፉ ነው የሚለው ትችት እየበረታ ነው። ይህ ማህበራዊ ጫና ነገ ፖለቲካ መልክ እንዳይዝ ስጋት አለ። ወደ ዓለም አቀፍ ዜና ስናልፍ የዓለም አቀፉ ጂኦፖለቲካ የሚለው ይሆናል። መካከለኛው ምስራቅ እሳትና የኢትዮጵያ ስጋትም ከዚህ ጋር ተያይዘው ይነሳሉ። ተመልካቾቻችን አይናችንን ወደ ዓለም አቀፍ መድረክ ስንመለስ ነገሮች እጅግ አስፈሪ የሆኑ ነው። አልጀዚራ፣ ሲኤንኤን እና ፎክስ ኒውስ በሰበር ዜናዎቻቸው እንደዘገቡት የመካከለኛው ምስራቅ ውጥረት ከቁጥጥር ውጭ ወደ መሆን እየተቀረበ ነው። ኢራን፣ እስራኤልና አሜሪካ እስካሁን በፕሮክሲ ወይም በሶስተኛ ወገን ይደረግ የነበረው ጦርነት አሁን ፊት ለፊት ወደ መሆን ተሸጋግሯል። እስራኤል በሶሪያና በሊባኖስ የምትወስደውን ጥቃት አጠናክራለች። ኢራን በበኩሏ የአጸፋ እርምጃ ለመውሰድ እየተዘጋጀች ነው። አሜሪካ ይህንን ስጋት በማየት ተጨማሪ የጦር መርከቦችና ወታደሮችን ወደ ቀጠናው እያስጠጋች ትገኛለች። ይህ ማለት ምን ማለት ነው? ሶስተኛው የዓለም ጦርነት ባይነሳ እንኳን ቀጠናዊ ጦርነት መጀመሩ አይቀርም የሚሉ ትንበያዎች አሉ። የሳውዲ አረቢያ ጭንቀት። ሳውዲ አረቢያ በቅርቡ ከኢራን ጋር ያደሰችውን ግንኙነት ተጠቅማ ጦርነቱ ወደ ግዛቷ እንዳይገባ እየጣረች ነው። ፎክስ ኒውስ እንደዘገበው ሳውዲ የራሷን የኢኮኖሚ ራዕይ ለማሳካት ሰላም ያስፈልጋታል። ነገር ግን የየመን ሁቲዎች በቀይ ባህር ላይ የሚያደርጉት ጥቃት ለሳውዲም ሆነ ለዓለም ንግድ ፈተና ሆኗል። ከዚህ ጋር ተያይዞ ሳውዲ አረቢያ ኢራንን አሜሪካ ልትመታ ይገባል እያለች ነው የሚል ክስ ቀርቦባታል። ሆኖም ግን እስካሁን እውነተኛና ታማኝ ማረጋገጫዎች አልተገኙም። ይህ የዓለም ጦርነት ለኢትዮጵያ ምን ትርጉም አለው? ይህ ጉዳይ እኛን በቀጥታ ይመለከተናል ወይ የሚለውን እናያለን። የነዳጅ ዋጋ
ጦርነቱ ከተባባሰ የዓለም ነዳጅ ዋጋ በከፍተኛ ሁኔታ ይጨምራል። ኢትዮጵያ ደግሞ ነዳጅን ከውጭ የምታስገባ ሀገር እንደመሆኗ ይህ የዋጋ ጭማሪ በሀገር ውስጥ ትራንስፖርትና ሸቀጦች ላይ ቀጥተኛ ዋጋ ንረት ይፈጥራል። አሁን ካለንበት የዋጋ ንረት ጋር ሲደመር ውጤቱ ከባድ ሊሆን ይችላል። የቀይ ባህር ደህንነት። የኢትዮጵያ የገቢና የወጪ ንግድ በጅቡቲ በኩል የሚያልፈው በቀይ ባህር ነው። የቀይ ባህር ደህንነት አደጋ ውስጥ መውደቅ ማለት የእኛም የኢኮኖሚ ትንፋሽ አደጋ ላይ መውደቅ ማለት ነው። የዲፕሎማሲ ጫና። ኢትዮጵያ በብሪክስ አባልነቷ ከኢራን ጋር፣ በታሪካዊ ግንኙነቷ ደግሞ ከምዕራባውያንና እስራኤል ጋር ወዳጅነት አላት። በዚህ ጦርነት መሃል ገለልተኛ ሆኖ መቆየት ለኢትዮጵያ መንግስት ትልቅ ፈተና ይሆናል ተብሎ ይጠበቃል። ስራችንን የሚቀማው ኤአይ እና የባንኮች ደህንነት። በመጨረሻም ስለ ወደፊቱ ህይወታችን የሚወስን አንድ አሳሳቢ ጉዳይ እንመልከት። በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም ላይ ዋናው መነጋገሪያ የነበረው ኤአይ ወይም ሰው ሰራሽ አስተውሎት ነበር። ቢቢሲ እንደዘገበው እንደ ጉግል እና ማይክሮሶፍት ያሉ ግዙፍ ኩባንያዎች በኤአይ ዘርፍ የሚያደርጉት ፉክክር ዓለምን እየቀየረ ነው። ነገር ግን ስጋቱ ምንድን ነው? የስራ አጥነት ስጋት። አይኤምኤፍ ባወጣው ሪፖርት በዓለም ላይ ካሉ ስራዎች 40% የሚሆኑ በኤአይ ተጽዕኖ ስር ይወድቃሉ ብሏል። በኢትዮጵያም ቢሆን በቀጣዩ ዓመታት የባንክ የደንበኞች አገልግሎትና የኮዲንግ ስራዎች በኤአይ ሊተኩ ይችላሉ የሚል ስጋት አለ። ወጣቱ ትውልድ ለዚህ ዝግጁ ነው ወይ የሚለው ጥያቄ እያስነሳ ነው። ሌላኛው የሳይበር ጥቃት ወይም ሳይበር አታክ ነው። ሌላው አሳሳቢ ጉዳይ የባንኮች ደህንነት ነው። በዓለም አቀፍ ደረጃ የመንግስታት ወይም በመንግስታት የሚደገፉ የሳይበር ጥቃቶች እየጨመሩ ነው ተብሏል። ኢትዮጵያ ባንኮችና የፋይናንስ ተቋማት ለዚህ ምን ያህል ጠንካራ የደህንነት ስርዓት ገንብተዋል? ገንዘባችን ደህንነቱ የተጠበቀ ነው ወይ? ይህ በቀላል የሚታይ ጉዳይ አይሆንም። ተመልካቾቻችን ዛሬ በሰፊው እንደተመለከትነው ሀገራችን ኢትዮጵያ በውስጥ የፖለቲካና የትጥቅ ግጭት፣ በውጭ ደግሞ የዓለም አቀፍ ጂኦፖለቲካዊ ውጥረት ተጽዕኖ ስር ትገኛለች። የኑሮ ውድነቱና የከተማ ፖለቲካውም የራሱ ፈተና ነው። በላዩ ላይ የቴክኖሎጂ ለውጥ በሩን እያንኳኳ ነው። ከዚህ ሁሉ ፈተና ለመውጣት እንደ ሀገር የውስጥ ሰላምን ማረጋገጥ ቅድሚያ የሚሰጠው ጉዳይ ነው። መንግስት ከኃይል አማራጭ ይልቅ እውነተኛ የፖለቲካ ውይይት ማድረግ፣ ህዝቡም መረጃዎችን አጣርቶ መረዳት ይኖርበታል። ለዛሬ ያዘጋጀንላችሁ ዝርዝር የዜና ትንተና ይህንን ይመስል ነበር።